እንኳን ለጥምቀት በዓል አደረሳችሁ። ዛሬ ያው እንግዲህ ከተራ ላይ ጎንደር እንገኛለን። ሽር ብላ ደሞ በጎንደር ጎራ ብላ ደሞ በጎንደር አሁን ቅዱሳን ታቦቶቹ እየገቡ ነው ወደ ማደሪያቸው። እዚህ ነው የሚሆኑት። አጅበን መጣን ታቦተኩን ብላችሁ ተቀበሉን። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። መልካም የጥምቀት በዓል ይሁንላችሁ። ከጠበቁት በላይ ነው። ሁሉም ነገሩ የሚያስደንቅ የሚያስገርም ነው። ሰተምከ ኢየሱስ ናዝራዊ ሰማያዊ ሰማያዊ። በነገራችን ላይ ይሄ ግቢ አጼ ፋሲለደስ ያስገነቡት ግቢ ነው። አሁን ግን የጥምቀት በዓል የሚከበርበት ልዩ ስፍራ ሆኗል። እጅግ በጣም ነው የሚያምረው። መታችሁ ብታዩት። አይዞሽ ፈረሱ አውቶማቲክ ነው። ጥምቀት በጎንደር በጣም ድምቅት ብሎ ነው ያለው። በጣም ነው የሚያምረው። እንደዚህ አይነት ኤክስፒሪየንስ አድርጌ አላውቅም። በጣም ደስ ብሎኛል። አሁን ያው ጋሻና ጦር መጥቶልኛል በጎራዴ። በዚህ ወደ መተማ ነው የሚሄደው። ጥምቀት እዛ ላከብ። አረ እየወላወለ ነው። የኔ ፈረስ ጸዴ ነው ፈረሱ። እሺ እንዴት ነው ተመቸሽ? እኔ እስካሁን ጸባይኛ ነው። ተመቻችተናል ከኔ ጋር። አገልግል ብትይጂ አሪፍ ነበር። የለም ወይዬ አማን ናችሁ? እንዴት ነው? አማን ነው? መተናል። እንግዲህ አሁን ወደ ጥምቀት የሚከበርበት መስቀል አደባባይ የሚባል ቦታ ነው። ወደዛ እየሄድን ነው። አብራችሁን ሁኑ። በጣም ተወዱታላችሁ። ሄቨን ደንግጣለች። የሷ በኤሌክትሪክ ነው የሚሰራው፣ የኔ ደግሞ በነዳጅ። ኤሌክትሪክ ሲሆን ሲፈጥን ያስፈራል። ባይዛው ሽቡ ነው። የኔ በነዳጅ ነው የሚሰራው። እንዴት ናችሁ? ሰላም እንዴት ናችሁ? አዎ ያው እንግዲህ እየመጣን ነው። እኔ ፊት አውራሪ፣ ሄቨን ኋላ አውራሪ ናት። ኋላ የሆነ ፊት አውራሪና ኋላ አውራሪ ሆነን ወደ የሚከበርበት ቦታ እየሄድን ነው። በጣም አሪፍ ቆይታ ነው የምናደርገው። የጥምቀቱ ድባብ በጣም ደስ ይላል። በጣም አሪፍ ነው። ህዝቡ ደስ ይላል። የከተራን ድባብ በጎንደር እንዴት እያያችሁት ነው? እኛ በጣም ደስተኛ ነን። ሰላም ነው አለ። አመሰግናለሁ ወይዬ። ተከታታዮቻችን በድጋሚ እንኳን ለከተራ በዓል በሰላም አደረሳችሁ። ከጎናችን እንግዲህ አንድ አገልጋይ ወንድማችን ይገኛል። እንኳን አደረሰ። ማን ልበል ስምህን? እሺ ቢኒያም። ቢኒ እንዴት ነው አገልግሎቱ? ምን ይመስላል? በጣም አሪፍ ነው። እኛም ያው ዛሬ መጀመሪያ መጥተናል። አርቲስት ቲቪ ላይ ነን እንደነገረችን። አሁን የሚመጡት ታቦታት ምንድን ናቸው? አሁን የሚመጡት ዛሬ በዋዜማው የከተራ ቀን ከላይ የሚመጣው በስኛው ላይ የመድኃኔዓለም ታቦትና የሚካኤል ጊዮርጊስ ታቦታት ከላይ የሚወጡት፣ በዚህኛው በላይኛው በኩል የሚመጡት ደግሞ የፊት ሚካኤል ታቦታት ነው። ከታች ደግሞ ሌሎች ታቦታት አንድ ላይ ናቸው። አሁን ያልካቸው ታቦታት መጥተው የሚገናኙበት ቦታ አለ ነው ወይስ ተነጣጥለው ነው የሚሄዱት? አሁን ለምሳሌ ቅድም ከላይ መድኃኔዓለምና ቅዱስ ሚካኤል ታቦታት ተገናኝተዋል። ከዚህ ከታች ደግሞ የፊት ሚካኤል ታቦት እየመጣ ነው ከኋላ። እርሱ ከዚህ ደርስና አጠቃላይ ሙሉ ታቦታት የሚገኙት ታች ጥምቀተ ባህሩ እዚህ ተገናኝተው አንድ ላይ ወደ ጥምቀተ ባህሩ ይሄዳል ማለት ነው። በጣም ደስ ይላል። ሌላ ምን አለ ለየት ያለ ነገር ለተመልካቾቻችን የምትነግረን? ያው በዚህ ዓመት የጥምቀት በዓል ልዩ የሚያደርገው ከዚህ በፊት ከሚከበሩት በላይ በደመቀ ሁኔታ ነው እየተከበረ ያለውና በጣም ብዙ ሕዝብ ከተለያየ ቦታ መጥቶ ተገኝቷል እያከበረ ነው ያለ በዓሉን። እንግዲህ እንደምታዩት ከዚህ በኋላ ደግሞ እየደመቀ እያማረ ነው የሚሄደውና ያው ከዚህ የሌላችሁ እንግዲህ እግዚአብሔር ከፈቀደላችሁ በሚቀጥለው ጊዜያት በጎንደር መጥተው እንዲያከብሩ እንጋብዛለን። በጣም
እናመሰግናለን ቢኒ። ያው መዝሙር ላይ ነው አቋርጠን ነው ይዘነው የመጣነው ለእናንተ ስንል ስላለው ነገር እንዲያብራራላችሁ ወደ መዝሙሩ እንሸኘዋለን። እሱ እኛም ደግሞ ሌላው ህዝቡ ጋር ምን አይነት አከባበር እንዳለ አብረን እያየን አብረን እየተሳተፍን እንቆያለን። መልካም ቆይታ። እናመሰግናለን ቢኒ። ቴንክ ዩ። አሜን አሜን። እናመሰግናለን። እሺ ቢኒ ክቡራን ተመልካቾቻችን አሁንም በጎንደር በጣም ደስ የሚል የጥምቀት በዓል ከተራን እያከበርን እኛም በዓሉን እየተሳተፍን እንገኛለን። በእርግጠኝነት እያያችሁት እንደወደዳችሁት እንደሆነ እርግጠኞች ነን። ሄቭ እንዴት እያየሽ ነው? እያሳለፍን ነው። ድምቅ እንዳለ እንዲሁ ወደ ጥምቀተ ባህሩ እየተጓዝን ነው። አሁን ወደ መዳረሱ ደርሰናል። ተቃርበናል አይደለ? ብዙ አይቀረንም ከዚህ በኋላ። አዎ ታቦታቱ የሚቆምበት የጥምቀተ ባህሩ ስፍራ ላይ እየደረስን ነው። ግን አያይዤ ከዚሁ ጋር ልጠይቅህ የምፈልገው ሱሪ ብዙ ጊዜ ጥያቄ ስለሚሆንብኝ ነው። በኦርቶዶክስ እምነት ውስጥ የተለያዩ በዓላቶችን እናከብራለን። ገና አለ፣ ፋሲካ አለ፣ እንዲሁም የተለያዩ በዓላቶች አሉ። ጥምቀት ግን ከሌላዎቹ ተለይተው ለምን ታቦት እንደሚወጣ ብዙ ጊዜ ጥያቄ ይሆንብኛል እና የምታውቀው ነገር ካለ እስቲ እባክህ ንገረኝ። ታቦት የሚወጣበት ምክንያት ለጥምቀት በተለምዶ ታቦት እንለዋለን እንጂ ያው ጽላት ነው የሚባለው። ታቦት የጽላቱ ማደሪያ ነውና ጽላት የክርስቶስ ምሳሌ ነው። ለምሳሌ ሙሴ በኦሪት ዘጸአት ላይ እንደሚገኘው ሙሴ እግዚአብሔር አምላክ ታቦትን ሰጠው። ከዛ በኋላ ሙሴ ከሲና ተራራ ወረደ። ጣዖቱ ላይ ታቦቱን ወይም ጽላቱን ጣለውና ጣዖቱ ተሰበረ። ከዛ በኋላ ደግሞ እግዚአብሔር ለሙሴ ድጋሚ ሌላ ታቦትን ሰጠው። ይህ የክርስቶስ ምሳሌ ነው። ከሰማይ መውረዱ የኢየሱስ ክርስቶስ ከሰማይ ሰማያት መውረዱን ያሳያል። ከዛ ጣዖቱን ሰብሮት ጣዖቱን አፍርሶት እሱን መሰበሩ ደግሞ ክርስቶስ ስለኛ ስለ ሰው ልጆች መሞቱን ያሳያል። እግዚአብሔር አምላክ ደግሞ ድጋሚ ታቦቱን ሰርቶ መስጣቱ ደግሞ ክርስቶስ ከሞት መነሳቱን ያሳያል። ልክ ይሄ ምሳሌ ስለሆነ በአዲስ ኪዳን ደግሞ ክርስቶስ ከገሊላ ወደ ዮርዳኖስ ሄዶ ነው የተጠመቀውና እንዳልኩሽ ጽላት የክርስቶስ ምሳሌ ስለሆነ ከማደሪያው ተነስቶ ወደ መጠመቂያ ስፍራ የሚሄደው ክርስቶስ ከገሊላ ወደ ዮርዳኖስ የሄደበትን ምሳሌ ነው ማለት ነው። ለዛ ነው ታቦት ከመንበረ ክብሩ ወጥቶ ወደ መጠመቂያ ስፍራ የሚሄደው ማለት ነው። ከዛ ያው እሱ እንደተጠመቀው ሁሉ በዮሐንስ እጅ እንደተጠመቀው ሁሉ ሌሊት ላይ ነው በነገርሽ ላይ የተጠመቀው። ክርስቶስ የተጠመቀው ሌሊት ላይ ነው። ሌሊት የሆነበት ምክንያቱ ደግሞ ምንድነው መሰለሽ? አብ ወልድ መንፈስ ቅዱስ አንድነት ሶስትነታቸው በጥምቀት ጊዜ ታይቷል። ወልድ በዮርዳኖስ እየተጠመቀ አብ በሰማይ የምወልደው ልጄ ይህ ነው ይላል። ከዛ መንፈስ ቅዱስ ደግሞ በእርግብ አምሳል ወረደ። ቀን ላይ ቢሆን የተጠመቀው የወረደው እርግብ መንፈስ ቅዱስ አይደለም የሚል ሐሳብ እንዳይነሳ ነው። ምክንያቱም እርግቦች ሌሊት ላይ አይበሩም። ለዛ ነው በሌሊት የተጠመቀውና እርግቡም ወይም መንፈስ ቅዱስ ምሳሌ የሆነው እርግብ መጥቶ በትከሻው ላይ ያረፈው ማለት ነው። ይሄ ነው። ከዛ በኋላ ቆንጆ አድርጎ ነው ምላሹን የሰጠን። ልክ እንደኔ እንግዲህ ጥያቄ የነበረባችሁ ሰዎች በጥሩ ሁኔታ እንደተመለሰላችሁ ተስፋ አድርጋለሁ ብዬ አስባለሁ። እኔ ለስንተኛ ጊዜ የሚከበር ይመስልሻል ግን እንደዚህ ጥምቀት በዓል? ካልተሳሳትኩኝ 523ኛው ዓመተ ምህረት ላይ ክፍለ ዘመን ብቻ ከ523 ጀምሮ ነው መከበር የተጀመረው። አሁን ደግሞ 2018 ላይ ነው ያለነው። ስለዚህ ጥምቀት ከ1496 ወይ 1495ኛ ጊዜ ነው የሚከበረው አሁን ማለት ነው። ልክ ነሽ። እንደዛ ነው። ከ1400 ዓመት በላይ ይሄው የጥምቀት ስርዓት እየተከበረ ይገኛል። ያው እኛን ደግሞ በዘመናችን ደርሰን እያከበርን ነው። ያለፉትም አክብረዋል፣ የሚመጡትም እያከበሩ
እኛም እያለፍን ሰው እየተተካ ይቀጥላል ማለት ነው። ወደ ሙሽራይቱ ጎንደር ለመጀመሪያ ጊዜ መጥቼ ደግሞ እያከበርኩ ነው። እናንተም እያያችሁ እያከበራችሁ እንደሆነ እርግጠኞች ነን። ሌሎች ትዕይንቶችንም እናሳያችኋለን። አብራችሁ ነው። ሁልጊዜም ምርጫችሁን አርቲስት ቴሌቪዥን አድርጉ፣ ተከታተሉ። የምንገኘው ታቦታቱ ሁሉ ከጥንት ጀምሮ የሚያድሩበት ስፍራ ላይ ነው። እዚህ ነው ጥምቀቱ የሚደረገው፣ ስርዓቱ የሚደረገው እዚህ ነው። ልክ አዲስ አበባ ላይ ጃን ሜዳ እንደሚባለው ሰው ተሰብስቦ ታቦታቱን ከየቦታው ሸኝቶ እንደሚሰባሰብበት ስፍራ ሁሉ እዚህ በጎንደር ደግሞ ይህ ጥምቀተ ባህር ሁሉም ታቦታት ከየቦታው ተሰብስበው የሚገናኙበት ማዕከላቸው ነው ማለት ነው። እዚህ እንደ ከዚህ በፊት ያው ሰምታችሁ ታውቃላችሁ 44ቱም ታቦታት የሚያድሩት እዚህ ነው። ምእመኑም የሚባረከው ምስጋና የሚቀርበው ለእግዚአብሔር እዚሁ ስፍራ ላይ ነው ማለት ነው። ኪነ ህንፃው በጣም የሚገርምና የሚያምር ነው። ልክ ስትራክቸሩ ልክ የፋሲልን ግንብ ወይም ቤተ መንግስትን የሚመስሉ ናቸው። በጣም ደስ የሚለው ዋው፣ በጣም ነው የሚያምረው። በጣም ደስ ያለ ነው። ንጹህ ነው። በጣም ነው የሚያምረው። ውሃው ንጹህ ነው። ያው ሲባረክ ጸበል ይሆናል። አሁን ታቦታቱ አድረው ነገ ጧት ተባርኮ ይሄ ነው ሰው የሚጠመቅበት ማለት ነው። በነገራችን ላይ ያው ታቦታቱ መተው እዚህ ውስጥ ነው የሚያድሩት። እዚህ ነው ማህሌት የሚቆመው ሌሊትም። በጣም ነው የሚያምረው። ይሄ ራሱ ልክ የፋሲል ግንብን ነው የሚመስለው በትክክል በቃ የራሱን ይዘት ጠብቆ ነው የተሰራው። ድሮ ምናምን ቪዲዮ አይተሻጠቂም እንደዚህ ሳንመጣ በፊት ከዚህ ሆኖ እየዘለሉ ሲገቡ ምናምን ደስ የሚል ሞመንት ነው። በጣም አጅበን መጣን ታቦተ ጉንን ብላችሁ ተቀበሉን። አሁን ደግሞ የቱሪዝም ሚኒስተር ዴኤታ የሆኑትን አቶ ስለሺን አግኝተናቸዋል። እንኳን ደህና መጡ። እንኳን ደህና ቆያችሁ። እንኳን አብሮ አደረሰ። እንዴት ነው የጥምቀት በዓል በጎንደር አከባበሩ? ምን አይነት ይዘቶች አሉት ከቱሪዝም አንጻር? የጥምቀት በዓል ያው በሀገራችን ውስጥ የሃይማኖት ክብረ በዓላት ከምንለው ወይም የአደባባይ ክብረ በዓላት ከምንለው ውስጥ አንዱ ነው። እንደምታውቁት የሚከበረው የመንፈሳዊና ከእምነት ጋር የተያያዘ በመጽሐፍ ቅዱስም ጋር የተያያዘ ትልቅ ክብረ በዓል ነው። ይህ ክብረ በዓል ጌታችን በዮርዳኖስ የተጠመቀበትን በዮሐንስ የተጠመቀበትን ምክንያት ተደርጎ በአሁኑ ሰዓት በተለይ በሀገራችን በሁሉም ቦታ በእምነቱ ተከታዮች ዘንድ ይከበራል። አሁን ደግሞ በሀገራችን ውስጥ በጣም በከፍተኛ እና በደማቅ ሁኔታ የሚከበርበት የጎንደር ከተማን የተገናኘ ነው ማለት ነው። እንደምታዩት ይሄ ጥምቀተ ባህር ተብሎ የሚጠቀሰው በ17ኛው ክፍለ ዘመን በፋሲል ዘመን የክርስትና እምነት በተለይ የኦርቶዶክስ እምነት ተከታዮች የሚጠመቁበት ታሪክ ያለው ከመሆኑ ጋር ተያይዞ ከዛን ዘመን ጀምሮ በዚሁ ቦታ ጥምቀት ሲካሄድ ቆይቷል ማለት ነው። እንግዲህ አንተ ሐሳቢ ተደርጎ ነው ይሄ ጥምቀተ ባህርም ያለው ከ400 ዓመታት ያላነሰ ወይም በላይ አገልግሎት እየሰጠ የቆየ ከመሆኑ ጋር ተያይዞ የህብረተሰቡ በሰፊ ሁኔታ ከተለያየ ቦታም ጭምር ቱሪስቶችን የመጣሁት አምባሳደሮችን ይዤ ነው። የተለያዩ የሀገራችን የተለያዩ ዓለም ሀገር ዜጎች የሀገራችን ዜጎች በተለያየ ዓለም የሚኖሩ በሙሉ መጥተው ይህን ክብረ በዓል ይታደማሉ። የጎንደርን ጥምቀት አንዱ ሌላው ልዩ የሚያደርገው በህግ የተቀመጠ እስከሚመስል ድረስ ከሁሉም የሀገራችን ክፍል የሚመጡትን ሰዎች የውጭ ዜጎችን ጨምሮ ቅድም እንዳያችሁት የባህላዊ አልባሳትን ለብሰው ነው በዚህ ቦታ የሚታደሙት። ከህፃን እስከ ወጣት ከወጣት እስከ አዋቂ ያሉ
በየትኛውም የእድሜ ክልል የሚገኙ በየትኛውም የትምህርት ደረጃ ያሉ ሁሉም ሳይሰስት በዓሉን የሚያከብርበት በመዝሙር በመንፈሳዊ ምስጋና በባህላዊ ሙዚቃ ጭምር ታቦታቱን የሚያጅቡበት ሁኔታ አለ ማለት ነው። ያው እናንተም በጣም ተውባችሁ ነው እያየሁ ያለሁት። የተለያዩ ጌጣጌጦች፣ አልባሳት ሰፊ የገበያ እድልን የሚፈጥር ነው። በነገው ዕለት በተለይ ጥምቀቱ በዋናው በሚከበርበት ሰዓት ሰፊ የምግብና የመጠጥ አቅርቦት ይካሄዳል። ሰፊ ለትራንስፖርት ሴክተሩ የኢኮኖሚ ጠቀሜታ አለው። በርካታ ዜጎች ሆቴሎችን ይጠቀማሉ፣ ሬስቶራንቶችን ይጠቀማሉ። ለብዙ ዜጎችም ጭምር የስራ እድል የሚፈጥር ነው ማለት ነው። መሰረቱ ግን ሃይማኖታዊና መንፈሳዊ ነው የሚል ነው ያለኝ እና እንደምታዩት በጣም ደማቅ የሚያምር ከየትም ዓለም የማይገኝ ባይዘው ዩኔስኮ በቅርስነት የመዘገበው ነው። ይሄ የዩኔስኮ ቅርስ ነው። ጥምቀት የሚከበረው በዚህ ቦታ ነው። ጥምቀትም የዩኔስኮ ቅርስ ነው፣ የማይዳሰስ የዓለም ቅርስ ነው። የዩኔስኮን ቅርስ በዩኔስኮ የዓለም ቅርስ ቦታ ላይ የሚከበርበት ዩኔስኮ 2 ጊዜ የሚከበርበት በአንድ ቦታ ነው ማለት ነው። ይሄ የትም ሀገር የለም፣ ልዩ ነው ማለት ነው። በጣም ደስ ይላል። እኛ እንግዲህ በጣም ብዙ ቱሪስቶችን እያየን ነበረ። ቁጥሩ ጨምሯል እንችላለን እስከ ዛሬ ከነበሩት ጥምቀት በዓላት የዛሬው እንዴት ነው? የቱሪስት ቁጥሮቹ ጨምሯል ወይስ ቀንሷል? ምን ያክል ደረጃ ላይ ነው ያለው? ለኛ በጣም ብዙ ነው። ብዙ ቱሪስቶችን አይተናል። እንደዛ ያያየን የእውነት ነው። ያው የአገር ውስጡ ከዚህ በፊትም በሰፊ ቁጥር ይመጣል። በአሁኑ ሰዓት በተለይ በጎንደር በዘንድሮ ከ7 ከ8 አገር ያላነሰ የመጡ ቱሪስቶችን ምሳ ሰዓት አግኝቻለሁ። በአሁኑ ሰዓት ጎንደር ከተማ ውስጥ ምንም አይነት ሆቴል ውስጥ አንድ አልጋ ትርፍ የለም። ይሄን አረጋግጥላቸዋለሁ። ያመጣናቸው እንግዶች አልጋ ያላገኙ እስካሁን አሉ። የአካባቢው ህብረተሰብ ተቀብሎ የሚያስተናግዳቸው አሉ። በየሆቴሉ የተጣሉ ድንኳኖች አሉ ማረፊያ። ዘንድሮ በጣም ሰፊ የሆነ የውጭ ሀገር ቱሪስትም ቁጥር የመጣበት ጊዜ ነው። እንግዲህ በዚህ አካባቢ አሁን ያለው ሁኔታ በዚሁ እየተሻሻለ ከሄደ ደግሞ ይበልጥ ከዚህ በላይ ቱሪስት እንጠብቃለን። ቤተ መንግስቱን ጭምር የታደሰበት ሁኔታና ለቱሪስቶች ይበልጥ ምቹ የሆነበት እድል አለ። ይህን እድል ተጠቅሞ እንግዶችን በአግባቡ ተቀብሎ አስተናግዶ ይበልጥ ቱሪስትን ለመቀበል የአካባቢው ህብረተሰብ፣ የአካባቢው መንግስት፣ ቱሪዝም ሚኒስቴርኛ የሚመለከታቸው ተቋማት፣ የግሉ ዘርፍ አስጎብኚዎች፣ አስጎብኚ ድርጅቶች፣ ሚዲያው በጋራ ተቀናጅተን የምንሰራውን ስራ የምንቀጥል ይሆናል ማለት ነው። የቱሪስት ቁጥሩ በጣም ጨምሯል። በጣም እናመሰግናለን ሚኒስተር ዴኤታ አቶ ስለሺ። እኛም በዓሉን ያው ቤታቸው ሆኖ ለሚከታተሉ እያሳየን ነው። በኋላ ደግሞ እንገናኝ ይሆናል። መልካም ጊዜ። በቃ ለመላው የክርስትና እምነት ተከታዮች በተለይ የኦርቶዶክስ ሃይማኖት ተከታዮች ጥምቀት በዓልን የምታከብሩ በሙሉ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። መልካም የጥምቀት በዓል ይሁንላችሁ። በቀጣይ ዓመት ድጋሚ መታችሁ የጥምቀት በዓል እንደምናከብር ተስፋ አደርጋለሁ። እጅግ አመሰግናለሁ። እኛም እናመሰግናለን። መልካም ጊዜ። እሺ ክቡራን ተመልካቾቻችን እንዴት ናቸው? የበዓሉን ስርዓት በእርግጠኝነት በደንብ እያያችሁት እንደሆነ እና እንደወደዳችሁት እርግጠኞች ነን። አሁን ቅዱሳን ታቦቶቹ እየገቡ ነው ወደ ማደሪያቸው። እዚህ ነው የሚሆኑት እስከ ነገ ድረስ ማለት ነው። ከዛ በኋላ እዚሁ ነው በዓሉ የሚከበረው፣ ጸሎት የሚደረገው፣ ጸበልም የሚረጨው ለምእመኑ። በነገራችን ላይ ይሄ ግቢ አጼ ፋሲለደስ ያስገነቡት ግቢ ነው። አሁን ግን የጥምቀት በዓል የሚከበርበት ልዩ ስፍራ ሆኗል። እጅግ በጣም ነው የሚያምረው። መታችሁ ብታዩት እንደኔ በጣም ነው የምትደመሙት። ውሃው ራሱ ንጹህ ነው። ያው ሲባረክ ጸበል ይሆናል ማለት ነው። ምእመኑ ይህን እየተረጨ ያከብራል። የጥምቀት ከተራ በዓል አሁንም በጎንደር እንደቀጠለ ነው የሚገኘው። እኛም ከጎንደር ወደ እናንተ እያስተላለፍን እንገኛለን። አሁንም ነገም ሁሌም ምርጫችሁ አርትስ ቲቪ ይሁን። በድጋሚ እንኳን አደረሳችሁ። አጅበን መጣን ታቦተ ጉንን ብላችሁ ተቀበሉን። እሺ እንግዲህ ተመልካቾቻችን በጎንደር ያለን ቆይታ አላበቃም። አሁንም ሞቅ ደመቅ እንዳለ እየቀጠለ ነው ያለው። ከጎኔ ደግሞ አንድ ታዳሚ አግኝቻለሁኝ። ሰላም፣ እንዴት ነህ? ማን ልበል ስምህን? ጎሴ ጥላሁን ይባላሉ። ጎሴ ጥላሁን። የሁለት ትልልቅ ሙዚቀኞች ስም ነው ያዝከው። የጥምቀት በዓል እንዴት አገኘኸው? የጥምቀት በዓል እንግዲህ ከብዙ ጊዜ በኋላ እዚህ ይህን በዓል ለማክበር አስቤና ልቤን የመጣሁት። ጥምቀት በጣም ድባቡ ደስ ይላል። በጎንደር ይለያል። የዚህ ተወላጅ ነህ ወይንስ? አይደለሁም፣ አዲስ አበባ ነው ኑሮዬን ያደረኩት። ይህን ፕሮግራም ለማክበር ነው ወደዚህ የመጣሁት። በጣም ደስ ይላል። ጥሩ ጊዜ እያሳለፍክ ነው? እውነት ለመናገር በጣም ደስ ይላል። የሚታየው ነገር በሙሉ በጣም ነው የሚያምረው።
እዚህ ፕሮግራም ላይ በመገኘቴ በጣም ደስተኛ ነኝ። ምን የተለየ ነገር አለው? ለምሳሌ እኛ አዲስ አበባ ከምናከብረው አከባበርና እዚህ ጎንደር ላይ ሲከበር ምን የተለየ ነገር አገኘህበት? እንግዲህ እኔ ይህን ጥምቀት በዓል ሳከብር በተለያዩ ቦታዎች በተለያየ ጊዜ አክብሬ ያለው ጎንደር ላይ ያው ከዚህ ቀደም እንደምናውቀው 44 ታቦቶች የሚገኙበት ቦታ ከመሆኑ አንጻር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ፕሮግራም በልዩ ሁኔታ የምታከብርበት ከመሆኑ ጋር ተያይዞ ይህንን ፕሮግራም ለመታደም ነው እኔ ወደዚህ የመጣሁት። ስመለከተውም አጠቃላይ የከተማው ገጽታ ከሃይማኖታዊ እሴቱ ጋር ተሳስሮ ሲታይ በጣም ደስ የሚል ሆኖ አግኝቼዋለሁ። በጣም ደስ ይላል። እኛም በጣም ጥሩ ጊዜ እያሳለፍን ያለ ነው። እንኳን አደረሳችሁ ማለት የምትፈልገው ሰው ካለ ድሉን ልስጥ። እንግዲህ በመጀመሪያ ደረጃ ለእናንተም እንኳን አደረሳችሁ ማለት ፈልጋለሁ። በመቀጠል ይህን ፕሮግራም ለሚያከብሩ የኢትዮጵያ ኦርቶዶክስ ሃይማኖት ተከታዮች በሙሉ በያሉበት እንኳን ለዚህ ለተቀደሰ በዓል አደረሳችሁ እላለሁ። በመቀጠል ለመላው ቤተሰቦቼ፣ ለጓደኞቼና ለስራ ባልደረቦቼ ሃይማኖታዊ በዓል በተለይ ሃይማኖቱን ለሚከተሉ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። በጣም እናመሰግናለን። እንግዲህ ተመልካቾቻችን ፕሮግራሞቻችን እስካሁን እንደቀጠሉ ናቸው። ከዚህ በኋላ ብዙ የምናሳያችሁ ነገሮች ይኖራሉ። እናመሰግናለን። ተከታተሉ። እንግዲህ አሁን ደግሞ አንድ ሌላ ታዳሚ ይዤላችሁ መጥቻለሁ። ማን ልበል ስምሽን? ማን? ጥሩ ወርቅ ትባላለች። እንደምታዩት እንግዲህ ወርቅ በወርቅ ቆንጅዬ የሆነች ልጅ ነው ይዤ የመጣሁት። የመጀመሪያሽ ነው እዚህ ጎንደር ስትገኝ ወይንስ እዚሁ ተወላጅ ነሽ? ነዋሪ ነሽ? አይ እኔ እዚህ ጎንደሬ ነኝ። እዚሁ ነው የምትኖሪው? በጣም አዲስ አበባ ነው። የምትኖሪው አዲስ አበባ ነው። በጣም ደስ ይላል። የመጀመሪያሽ አይደለም ማለት ነው። በጣም አሪፍ። እንዴት አየሽው? እንዴት አገኘሽው? የዘንድሮ በዓል እንዴት ነው? ደስ ይላል። በጣም ሞቅ ደመቅ ያለ ነው። በጣም ደስ ይላል። ጥሩ ጊዜ እያሳለፋችሁ ነው። ብቻሽን ነሽ ወይስ ከቤተሰብ ጋር ነው የመጣችሁት? ሰብሰብ ብላችሁ ነው የመጣችሁት። በጣም አሪፍ። ከሌላው ጊዜ የተለየ ምን አገኘሽበት? ያው እንግዲህ አዲስ አበባ ያለውን አከባበር ታውቂዋለሽ። እዚህ ደግሞ ጎንደር ያለው ሞቅ ደመቅ ያለ ነው። ምን ልዩነት አላቸው? ምንስ ነው አንድ የሚያደርጋቸው? ያው አንድ የሚያደርጋቸው ያው የክርስትና እምነት ተከታይ በዓል ነው። ሁለተኛ ለየት የሚያደርገው ደግሞ ይህን የመሰለ ባህር ያለበት ታቦታት የሚያድሩበት ይህን የመሰለ ባህር አለ። እዚህ ከአዲስ አበባ ደግሞ የሚለየው አዲስ አበባ ያው እየተረጨ ነው ያለ፣ እዚህ ደግሞ ገብተን ነው የምንጠመቀው። ልዩነቱ ይሄ። ድምቀቱም አከባበሩም እዚህ በጣም ለየት ያለ ነው አይደለ? ሁሉም ሰው በደንብ ተዘጋጅቶ ነው የሚያከብረው። በጣም ወደነዋል። እኛም መልካም ምኞት መመኘት የምትፈልጊው ነገር ካለ እድሉን ልስጥሽ። እሺ፣ መልካም ምኞት የምመኘው ለማንኛውም ለክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ። ለውድ ባለቤቴ እንኳን ለጥምቀት በዓል በሰላም አደረሰ ማለት እፈልጋለሁ። ለሁሉም በጣም እናመሰግናለን። መልካም በዓል ይሁንላችሁ። እንኳን አደረሰሽ። እንኳን አብሮ አደረሰ። ማን ልበል ስምሽን? ሰብለ እባላለሁ። ሰብለ፣ የመጀመሪያሽ ነው ጎንደር ስትመጪ ወይንስ እዚህ ተወላጅ ነሽ? የአዲስ አበባ ልጅ ነሽ? ከየት ነው? እኔ እዚህ ተወላጅ ነኝ። እዚህ ውስጥ ነው ሰፈሬ። ለበዓል መጥቼ ነው። አዲስ አበባ ነው የምኖረው። አዲስ አበባ ነው የምትኖሪው? እዚሁ ነው ግን ውልደትሽ? የት አካባቢ ነው? እዚህ በሩ ጋር። አረ ከዚሁ አጠገብ ነሽ? ለአንቺ በደንብ ቅርብ ነው። ቤተሰብ ነሽ። እኛን ነው የምታላምጂን። እኛ የመጀመሪያችን ነው ስንመጣ ጥሩ ጊዜ እያሳለፍን ያለ ነው። እንዴት አገኘሽው የዘንድሮውን የጥምቀት በዓል? ደስ ይላል በጣም የለየት ይላል ከሁሉ ጊዜው አይደለ? በጣም ብዙ ቱሪስቶችንም ያማከለ ነው። በጣም ብዙ ሰዎች እያየን ነው አይደለ? አዎ በጣም። እንዴት ነው ከሌላ ጊዜ የነበረው አከባበር? ምን የተለየ ነገር አለው የዘንድሮ በዓል? በአመት ከዘንድሮ አመት ለኔክስት እየተሻሻለ ነው የሚሄደውና ሰውም እየበዛ ፕሮሞሽኑ ምንም ሁሉም ነገር በጣም ደስ ይላል። በጣም አሪፍ። ምን የተለየ ገጠመኝ አለሽ? ሎሚ ተወርውሮብሽ ያውቃል ወይ ነው ወይስ ፕሪም ነው? እኔ ገጠመኝ ልዩ ገጠመኝ እዚህ ጋር እየዋኘሁ ነው ያደኩት። እዚህ ውስጥ ነው እየዋኘሽ ያደግሽ? እሺ እንግዲህ ለባለቤትሽም ለቤተሰቦችሽም መልካም ምኞት መመኘት የምትፈልጊ ከሆነ እባክሽ። ለሁሉም ለጎንደር ነዋሪዎች፣ ኢትዮጵያ ላሉት፣ ውጭ ላሉትም እንኳን አደረሳችሁ። መልካም የጥምቀት በዓል እላለሁ። አመሰግናለሁ። እናመሰግናለን። ቴንክ ዩ።
እሺ ሄቡ እንዴት ነበር ቆይታሽ የከተራ በዓል በጎንደር? በጣም ልዩ የሆነ በዓል ነው። ከምታስቡት በላይ በጎንደር በዓል በድምቀት ነው እየተከበረ ያለው። እኔ እንደዚህ አልጠበቅኩም ነበር በእውነት ለመናገር። በቃ ከጠበቅኩት በላይ ነው። ሁሉም ነገሩ የሚያስደንቅ የሚያስገርም ነው። ፀሐይዋ እንዳለችው ነው። ከፈረስ ግልቢያው ጀምሮ የነበረን ሰዓት፣ የህዝቡ አቀባበል፣ እዚህ ታቦት ከገባ በኋላም የነበረው ጥምቀተ ባህሩ ጋር የነበረው ድባብ በጣም ቆንጆ ነበር። ሁሉም ወጣቶቹ በሙሉ በጣም አምሮባቸው ነበረ። ቀሚሳቸውን የባህል ልብሳቸውን ለብሰው ጥሩ ጊዜ እያሳለፉ ነበረ። ሎሚ የሚወረውርም አልጠፋም አይደል? በጣም ጥሩ ጊዜ ነው ያሳለፉ። እንደውም እሱ ልጠይቅሽ ነበር ስንት ሎሚ ያጠራቀምሽ የተወረወረብሽ ነው? ሎሚ ተወዷል። እንደ ድሮ እንደ ቀል በአንድ ብር የለም እዚህ ታውቃለህ አይደል? ምንም አልተወረወረብሽ? እስካሁን ምንም አልተወረወረም። አንተ ነህ መሰለኝ ገዴ ነው ያስከው። እስቲ ዞር ልበል። እኔ ጋም በጣም አሪፍ ነበረ ያሳለፍኩት። ያው አንቺ የሆነ ሰዓት አረፍ ስትይ አንዳንድ ሰዎችንም እየጠየቅኩ ነበር፣ አንቺም እየጠየቅሽ ነበር። ሁሉም ህዝብ በዓሉን ደስ ብሎት በፍቅር እያከበረ ነበረ። መዝሙር ተሳተፍን፣ ከበሮ መታን፣ መለከቱን ቀወጥ ነው። ሁሉንም ነገር እየተሳተፍን ነበር። በጣም ደስ የሚል ቆይታ ነው ያደረግነው። እንግዲህ የከተራን በዓል በዚህ አገባደናል። ሌሎች ግን የቱሪስት መዳረሻ የሆኑ ጎንደር ውስጥ ያሉትን በሙሉ እየቀረጽን አብረን እያሳለፍን ለእናንተ እናደርሳለን። ሁሌም ምርጫችሁ አርትስት ቴሌቪዥን ይሁን። በድጋሚ እንኳን ለጥምቀት በዓል በሰላም አደረሳችሁ። መልካም ቆይታ